ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ዩናይትድ ኪንግደም ፈረንሳይና ካናዳ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ማስፋፋት ከቀጠለች ተጨባጭ እርምጃዎች እንደሚወስዱ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይና ካናዳ መሪዎች ጋር በመሆን የእስራኤል መንግስት ወታደራዊ ዘመቻዎቹን እንዲያቆምና የሰብአዊ እርዳታዎችን ወደ ጋዛ እንዲገቡ በአስቸኳይ እንዲፈቅድ ጥሪ አቅርበዋል። በተጨማሪ በቅርቡ በእስራኤል መንግስት አባላት ይፋ የሆነውና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውን እቅድም አውግዘዋል። የግዳጅ ማፈናቀል ሂደቱም ዓለም አቀፍ የሰብአዊ ሕግን የሚጥስ ነው ሲሉ አክለዋል። ዩናይትድ ኪንግደም ፈረንሳይና ካናዳ ከእስራኤል ጎን ለጎን የሚኖር ነጻ የፍልስጤም ሀገር መኖር እንዳለባትና ለሁለቱ ሀገራት መንግስታት የሚቀርቡ መፍትሄዎች ተግባራዊ እንዲሆኑ እንዲሁም ለተኩስ አቁም ስምምነት ድጋፍ እንደሚያደርጉ አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሶስቱን ሀገራት መሪዎች ሀሳብ ክፉኛ ተችተዋል። በድንበራችን ላይ ያሉ የሐማስ አሸባሪዎች ከመደምሰሳቸው በፊት እስራኤል ለህልውናዋ የምታደርገውን የመከላከል ጦርነት እንድታቆምና የፍልስጤም መንግስት እንዲቋቋም በመጠየቅ የሶስቱ ሀገራት መሪዎች ሐማስ በእስራኤል ላይ ለሚፈጸመው ጥቃት ትልቅ ማበረታቻ እየሰጡ ነው ብለዋል። በተጨማሪም ሁሉም የአውሮፓ ሀገራት መሪዎች ግጭቱን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራዕይ ሊከተሉ ይገባል ሲሉ ቤንያሚን ኔታንያሁ ጥሪ አቅርበዋል። የአውሮፓ ህብረት አባል ሀገራት በሶሪያ ላይ የተጣለውን ኢኮኖሚ ማዕቀብ ለማንሳት ስምምነት ላይ መድረሳቸው ተገልጿል። ለዘመናት በበሽር አልአሳድ የአስተዳደር ዘመን በጦርነት የደቀቀውን የሶሪያ ኢኮኖሚ መልሶ እንዲያገግም ለማስቻል የአውሮፓ ህብረት ማዕቀቡን ለማንሳት የሚያስችል ስምምነት ላይ መድረሱን ከዲፕሎማቲክ ምንጭ የተገኘው መረጃ ጠቅሶ አልጀዚራ ዘግቧል። ከአውሮፓ ህብረት 27 አባል ሀገራት የተውጣጡ አምባሳደሮች ከስምምነት ላይ የደረሱት ውይይት በቀጣይ በብራሰልስ በሚካሄደው የአባል ሀገራቱ የውጭ ጉዳይ ሚኒስትሮች የመጨረሻ ውሳኔ ያገኛል ተብሎ ይጠበቃል። የአውሮፓ ህብረት በሶሪያ ላይ የተጣለውን ማዕቀብ ለማንሳት ከውሳኔው ላይ የደረሰው ባለፈው ሳምንት አሜሪካ በደማስቆ የጣለችውን ማዕቀብ ለማንሳት መወሰኗን ተከትሎ ነው። የአሜሪካ አምባሳደር ከትግራይ ጦር ኃይል ቲዲኤፍ አዛዦች እና ህወሓት አመራሮች ጋር ተወያዩ። በኢትዮጵያ የአሜሪካ አምባሳደር የሆኑት በሽሬ ከተማ በተገኘው ወቅት የጊዜው አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋና የሽሬ ከተማ ከንቲባ አቶ ገብረመድህን ዮሐንስ አቀባበል አድርገውላቸዋል። በቆይታቸው በሽሬ ከተማ የሚገኙ የተፈናቃዮች ካምፕ የጎበኙት አምባሳደሩ ስለ ሁኔታው በአቶ አማኑኤል አሰፋ ገለጻ ተደርጎላቸዋል። በዚያውም በሽሬ በነበራቸው ቆይታ የህወሓት አመራሮችን አግኝተውም አነጋግረዋል። ከአምባሳደሩ ጋር ውይይት የተቀመጡት ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔር መሆናቸውን መረጃዎች ገልጸዋል። አምባሳደሩ በመቀጠል የትግራይ መከላከያ ኃይል ቲዲኤፍ ዋና አዛዥና የጊዜው አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የሆኑት ጄኔራል ፍስሐ ኪዳኑን ጨምሮ ከወታደራዊ ኃላፊዎች ጋር ምክክር አድርገዋል። ትግራይ ቴሌቪዥን እንደዘገበው አምባሳደሩ በሽሬ ጉብኝታቸውን የተፈናቃዮችን ችግር መመልከታቸውን ገልጸው አሜሪካ የምታደርገውን ድጋፍ አጠናክራ እንደምትቀጥል ቃል ገብተዋል። የመቀሌ ከተማ ፍርድ ቤቶች ስራ ማቆማቸውን አስታወቁ። ፍርድ ቤቶቹ ዛሬ በይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸውን አሰምተዋል። ለስራ ማቆም እንደ ምክንያት የተጠቀሰውም የደህንነት ችግር ወይም ስጋት ስላለባቸው መሆኑን ገልጸዋል። በቀዳማዊ ወያነ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነም የተፈጠረው የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስከምናመጣ ድረስ የመቀሌ ከተማ መካከለኛ ፍርድ ቤትን ጨምሮ በሰባቱ ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋል ብለዋል። ይህ የአሁኑ ውሳኔ የመጣው ባሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማበት የነበረ ችሎት የተከሳሽ ቤተሰቦች ባስነሱት ሁከት የፍርድ ቤቱን እንዲቋረጥ ከተደረገ በኋላ ነው። የፈረንሳይ ፍትህ ሚኒስተር በአማዞን አካባቢ ጉብኝት እያደረጉ ሲሆን በዚህም ጉብኝታቸው ላይ ፈረንሳይ በአማዞን ጫካ ውስጥ ትልቅና ከፍተኛ ቁጥጥር የሚደረግበት ማረሚያ ቤት ልትገነባ እንደሆነ አስታውቀዋል። በውስጡም በከባድ ውንብድና ወንጀሎች የተጠረጠሩ የአደንዛዥ ዕፅ አዘዋዋሪዎችና አሸባሪዎች እንደሚታሰሩበትም ተገልጿል። ማረሚያ ቤቱ 500 የሚደርሱ ወንጀለኞችን የመያዝ አቅም እንደሚኖረው ነው የተዘገበው። በ400 ሚሊዮን ፓውንድ የሚገነባው ይህ ግዙፍ ማረሚያ ቤት በዓለማችን ትልቁ ደን አማዞን ውስጥ በ2028 እንደሚከፈትም ተገልጿል። ይህ እቅድ ይፋ የተደረገው በፈረንሳይ ውስጥ በሚገኙ ማረሚያ ቤቶችና ሰራተኞች ላይ በተደራጁ የወንጀል ቡድኖች ተደጋጋሚ ጥቃት ከደረሰ በኋላ ነው። ሚኒስትሩን ማክረው እንደገለጹት ማረሚያ ቤቱ ጥብቅ በሆነ መመሪያ የሚተዳደር ሲሆን ይህም በፈረንሳይ ያለውን ከፍተኛ የአደንዛዥ ዕፅ ዝውውር መረብን በዘላቂነት ያከስማል ተብሎ ይጠበቃል ሲል የዘገበው ቢቢሲ ነው።
የዓለም ጤና ድርጅት የአሜሪካን ገንዘብ ድጋፍ መቋረጡን ተከትሎ $2.1 ቢሊዮን በጀት ጠየቁ። የአሜሪካ የገንዘብ ድጋፍ ከተቋረጠበት በኋላ የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም አባል ሀገራት ለድርጅቱ እጅግ መጠነኛ የሆነ $2.1 ቢሊዮን ዓመታዊ በጀት እንዲደግፉ ጥሪ ያቀረቡ። ቴድሮስ ይህንን መጠን የትንባሆ ማስታወቂያ ወጪን ወይም የጦርነትን ዋጋ በማነጻጸር ነው ጥሪ ያቀረቡት። በጄኔቫ በተካሄደው የ78ኛው የዓለም ጤና ጉባኤ መክፈቻ ላይ ንግግር ያደረጉት ቴድሮስ ድርጅቱ ለ80 ዓመታት የሰውን ሕይወት ለማሻሻል ጥረት ሲያደርግ መቆየቱን ጠቅሰው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጥር ወር ከWHO ትልቁ የገንዘብ ድጋፍ ምንጭ የነበረችው የአሜሪካ መደገፏን ማቋረጧን ተከትሎ ድርጅቱ ፈተና ውስጥ መግባቱን ገልጸዋል። ይህን ተከትሎ ቴድሮስ አክለውም ይህ $2.1 ቢሊዮን በጀት ከጦርነቱ ውጭ ጋር ሲነጻጸር እጅግ አነስተኛ መሆኑን አጽንኦት ሰጥተዋል። ታንዛኒያ በይፋ የአሜሪካ ዶላር በሀገሪቱ ውስጥ ጥቅም እንዳይውል አገደች። ታንዛኒያ የብሪክስ አባል ሀገራት ፈለግ በመከተል በአገር ውስጥ ግብይቶች የአሜሪካ ዶላር በይፋ ከልክላለች። የታንዛኒያ ባንክ በአገር ውስጥ ግብይቶች ላይ ሁሉም የውጭ ምንዛሬዎች ሙሉ በሙሉ የከለከለ ሲሆን የታንዛኒያን ሽልንግ ብቻ ህጋዊ የጨረታ ሰነድ እንዲሆን አድርጓል። የኢትዮጵያ ኤሌክትሪክ ኃይል ያስገነባዋል የተባለውን የዋና መስሪያ ቤት ህንፃ ከሰሃራ በታች ትልቁ እንደሚሆን ተሰምቷል። ህንፃው በ197,800 ካሬ ሜትር ስፋት በ327.5 ሜትር ርዝመትና 62 ፎቅ ይኖረዋል ተብሏል። በዚህም በአሁኑ ወቅት በኢትዮጵያ ትልቁ ህንፃ ንግድ ባንክ በ209.7 ሜትር እና በ53 ወለል ህንፃ የሚበልጥ ይሆናል። በሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንፃ $445 ሚሊዮን እንደሚፈጅ የስፑትኒክ ዘገባ ያመለክታል። ፕሮጀክቱ በገንዘብና በሎጂስቲክ ችግሮች ምክንያት ቆሞ የነበረ ሲሆን የኢትዮጵያ ኤሌክትሪክ ኃይል አሁን ለግንባታው ጨረታ እንዳወጣ ዘገባው ይጠቁማል። ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት በመጪው የክረምት ወቅት በአንዳንድ አካባቢዎች ከባድ ዝናብ ሊኖር እንደሚችል ተተነበየ። መረጃውን ያወጣው የምስራቅ አፍሪካ የልማት በይነ መንግስት ኢጋድ የአየር ጠባይ ትንበያ ትግበራ ማዕከል ከፍተኛ የተባለውን ዝናብ፣ የመሬት መንሸራተትና ጎርፍ ሊያስከትል ስለሚችል ሀገራት የቅድመ ጥንቃቄ ስራ እንዲያከናውኑ አሳስቧል። ማዕከሉ ይህንን ያለው 7ኛውን የምስራቅ አፍሪካ የአየር ጠባይ አዝማሚያን ትንተናና ትንበያ ፎረም በሚካሄድበት ወቅት ነው። በፎረሙም የዘንድሮ የክረምት ወቅት በተለይ በደቡብ ምዕራብና በሰሜን ምስራቅ የኢትዮጵያ ክፍል በአብዛኛው የዝናብ መጠን ከመደበኛው በላይ መሆኑን ትንበያው ያመለክታል ተብሏል። በመጪው የክረምት ወራት የሚኖረው የአየር ሁኔታ ከአሉታዊ ውጤት በስተጀርባ አዎንታዊ ሚናውም ሊኖረው እንደሚችል ተጠቅሷል። ለአብነትም ህዳሴ ግድብን ጨምሮ ሌሎች ግድቦች በቶሎ እንዲሞሉ ያስችላል ተብሏል። መጪውን የክረምት ወራት የአየር ሁኔታ ተከትሎ ለምርታማነትም ሆነ ለሚመጡ አደጋዎች ቀድሞ ለመከላከል እንደ ግብርና፣ ውሃና ጤና ዘርፍ ያሉ መሰል መስሪያ ቤቶች ስራቸውን በሚገባ መስራት አለባቸውም ተብሏል። ቢሳን ኦዳ የተባለች ፍልስጤማዊት ጋዜጠኛ የእስራኤል ወታደሮች የምግብና የውሃ አቅርቦት በማቋረጣቸውና ከአካባቢው ለቀው እንዲወጡ ትዕዛዝ በማውጣታቸው ምክንያት በጋዛ ያለውን ሁኔታ ከጊዜ ወደ ጊዜ እየተባባሰ መቋቋም የማይቻልበት ደረጃ ላይ ደርሷል ብላለች። ኦዳ ለአልጀዚራ እንደተናገረችው ከሆነም ለ2 ሳምንታት ገደማ በቀን አንዴ ብቻ ምግብ እየተመገብኩ ነው፣ ምክንያቱም እስራኤል ለ77 ቀናት ምንም አይነት ምግብ ወደ ጋዛ እንዳይገባ ከልክላለችና ስትል ተደምጣለች። ጋዜጠኛዋ ማክላም እስቲ ያስበው፣ ዶክተሮች፣ ነርሶች፣ የሲቪል መከላከያዎች፣ ሁሉም የድንገተኛ አደጋ መላሾች ሰራተኞች ሁሉም ከዚህ ጋር እየተፋለሙ ነው እየኖሩ ያሉት ስትልም ተናግራለች። ምንም እንኳን አሁን ላይ የእስራኤል መንግስት ወደ ጋዛ የተገደበ ሰብአዊ እርዳታ እንዲገባ ቢፈቅድም የአሜሪካ እስላማዊ ግንኙነት ምክር ቤት ግን የእስራኤል መንግስት 9ኛ የእርዳታ መኪኖች ብቻ ወደ ጋዛ እንዲገቡ መፍቀዱን ተቀባይነት የሌለው ነው ሲል አውግዟል። የተገደበው የእርዳታ አቅርቦት በጋዛ ውስጥ ለተከበቡት 2 ሚሊዮን ፍልስጤማውያን ወንዶች፣ ሴቶችና ህጻናት የረሃብ ስጋትን ለማስወገድ ምንም አያደርግም ሲል ምክር ቤቱ በመግለጫው አስታውቋል። ይህ ሙሉ በሙሉ በቂ ያልሆነ የስነ አእምሮ ትንታኔ በኔታንያሁ የዘር ማጥፋት መንግስታዊ ስልት ጋዛን ለመያዝና ለማጥፋት ቆርጦ የተነሳ ነውና ከዚያም የተረፉትን ፍልስጤማውያንን ለማባረር የሚያደርገው ጥረት አካል ነው ሲልም አክሏል። ሱቦርኖ ይስሐቅ ባሪ ገና በህፃንነቱ ነበር የተለያዩ የሂሳብ ቀመሮችን በመስራት ብዙዎችን ማስደነቅ የጀመረው። ባሪ ገና በ2 ዓመቱ የፔሪዮዲክ ቴብል ክፍሎች ማንበብ ይችል እንደነበረ ተነግሯል። በ4 ዓመቱ ደግሞ ከቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በሂሳብና በሳይንስ ትምህርቶች ባሳየው ላቅ ያለ ውጤት የእውቅና ደብዳቤ ተሰጥቶታል። ልዩ የትምህርት ችሎታ ከ4ኛ ወደ 8ኛ ክፍል ከዚያም ከ9ኛ ወደ 12ኛ ክፍል በአንድ ጊዜ እንዲዛወር አስችሎታል።
2 መጽሐፍቶችን አዘጋጅቶ በህንድ ውስጥ የኮሌጅ ትምህርቶችን እንዳስተማረ የኒውዮርክ ፖስት ዘገባ አመላክቷል። 12 ዓመቱ ሱቦርኖ ይስሐቅ ባሪ በኒውዮርክ ዩኒቨርሲቲ የ200 ዓመት ታሪክ ውስጥ የመጀመሪያ በእድሜ ትንሹ ተማሪ ለመሆን በቅቷል። ዋና ትኩረቱ ሂሳብ ትምህርት በተከታታይ ፊዚክስን በማድረግ ትምህርቱን በመከታተል ላይ የሚገኝ ባሪ ያለበትን ደረጃ የሚፈልገውና የሰራበት መሆኑን ባደረጋቸው በርካታ ቃለ ምልልሶች ላይ ገልጿል። ባሪ ዩኒቨርሲቲውን ተቀላቅዬ መማሬ አዲስ አይደለም፣ ብዙ ልጆች በዚያ ውስጥ አልፈዋል ሲልም ይናገራል። እንደ አውሮፓውያን አቆጣጠር 2028 ላይ ፒኤችዲ በማጠናቀቅ ትንሹ ፕሮፌሰር መሆን ከበርካታ እቅዶቹ መካከል መሆኑንም ያስረዳል። በኒውዮርክ ዩኒቨርሲቲ በሚሰጠው የፊዚክስ ትምህርት መርሃ ግብር እድልን ለማግኘት በዓለም ላይ ያሉ ከ100,000 በላይ ተማሪዎች ሙከራ ያደርጋሉ። ከነዚህም መካከል ተቀባይነት የሚያገኙት 13% የሚሆኑ ብቻ መሆናቸውን ዩኒቨርሲቲውን ያጋራው መረጃ ያመለክታል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በሱዳን የሲቪሊያን ጠቅላይ ሚኒስትር መሾሙን ያደነቁ ሲሆን በሀገሪቱ ህገ መንግስታዊ ስርዓትን ለመመለስ እንደሚያግዝ ገልጸዋል። የሱዳን ጦር መሪና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱል ፈታህ አልቡርሃን ትናንት የቀድሞው የዓለም አቀፉ የአእምሮአዊ ንብረት ዋና ዳይሬክተር የነበሩ ዶክተር ካሚል እንድሪስን በጠቅላይ ሚኒስትርነት መሾማቸውን ይታወቃል። ካሚል እንድሪስ አብደላ ሐምዶክ በ2022 ከስልጣን ከለቀቁ በኋላ የተሾሙ የመጀመሪያው ጠቅላይ ሚኒስትር ሲሆኑ ከዛ በኋላ የካቢኔ ጉዳዮች ሚኒስተሩ እንደ ጠቅላይ ሚኒስትርነት ሲሰሩ ነበር። በኢትዮጵያ የውጭ ጉዳይ ኢንስቲትዩት ተመራማሪ ተስፋዬ እንዳሉት ምዕራባውያን በእርዳታ ሰበብ በእጅ አዙር የአፍሪካ አንጡራ ሀብት የሚወስዱባቸው ሁኔታዎች እንዳሉ መዘንጋት የለብንም። በእርዳታ ሰበብ ብዙ ጽሁፎች፣ ብዙ ረቂቅ የስለላ ሚስጥሮችም ይወጣሉ። የእነሱን ፖሊሲ የሚያራምድ ለእነሱ የሚገዛና ባሉት መንገድ ብቻ የሚሄዱ መንግስታትን መፍጠርም ዋና ዓላማቸው ነው። ታሪክ እንደሚያሳይም በተለይ በምዕራብ አፍሪካ ሀገራት ላይ ይሄ በስፋት ለዘመናት ሲወርድ ሲዋረድ የነበረ ነው። ከእርዳታ ነፃ የሆነ ማህበረሰብን መፍጠር በሚቻልበት አግባብ ላይ አብረን ማስኬድ አለብን። ስለዚህ አስቀድሞ መጪውን ጊዜ ምን ሊሆን እንደሚችል ሊገመት ሊተነበይ የሚችል ንቁ አመራር ሊኖርን ይገባል በማለት ለስፑትኒክ አፍሪካ ተናግረዋል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ ቴህራን ኑክሌርን ለማበልጸግ የማንንም ፈቃድ አትጠብቅም አሉ። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚል አጣጥለውታል። እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫና የገለጹት አያቶላህ አሊ ካሚኒ በራሳቸው መንገድ እንጓዛለን፣ ማንም አያደናቅፈንም ብለዋል። ኢራን ውስጥ የእናንተ ወይም የአሜሪካን ፖለቲከኞች ፈቃድ የሚጠባበቅ አንድም ሰው የለም ነው ያሉት። እስላማዊት ኢራን ሪፐብሊክ የራሷን ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። በአሜሪካና በኢራን መካከል እየተደረገ ያለው የኒውክሌር ድርድር አደጋ ውስጥ መግባቱ የሚያሳይ ሀሳብም ሆኗል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸውን ተከትሎ ነው አያቶላህ ቁጣቸውን ያሰሙት።